አሁን ይሄን ነገር ቁጭ አድርገሽ ከዚህ ውጪ። እባክሽ አራሳ ያለው እየተኮስኩ እኮ ነው። በጣም ጥሩ። እኔ ደግሞ ያንቺን ፊት ደህና አድርጌ ልተኩሰው። እኔ ደግሞ ያንቺን ፊት እተኩሰዋለሁ። ሰማኛል። እኔ ምንም አይነት ሴት ሆን አንዴ ውጪ አንዴ ግቢ እያለ የሚጠራጠረኝ ሰው ጋር መቆየት አልፈልግም። ዝም በይ አንቺ ራሱ ያው ነሽ። ከእሷ ጋር ምን ይለያችኋል? እንዴ እኔ ፍቅር ከዚች ጎዳና ተዳዳሪ ጋር እኔን እያወዳደርከኝ ባልሆነ እንደዛ ባልሆነ። ህፃን መክሊት እናቷ ባትኖርም ነገር ግን እንደ እናቷ የምታያት የበረንዳ ልጅ ብትሆንም ሁሉ ነገር እየገባት አማናዊት እንጂ ሁሉን ነገር በማወቅ ሁሉን ነገር ለአንተ ብዬ ሳይሆን ለሄሊናይና ለፈጣሪ ብዬ ነው ያደረጉት ትላለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የቻናላችን ቤተሰቦች ሁላችሁንም ሰላማችሁ ይብዛያል። ተወዳጅ መክሊት የህፃን መክሊት ድራማ ቀጣይ ክፍል ይዘንላችሁ መጥተናል። ይህ ነገር በጣም አስተማሪና አዝናኝ የሆነው ስለ ህፃን ህይወት እንዴት እንደሆነ በእንጀራ እናት መሰቃየት ያለ እናት ማደግ የሚያትት ነው። ህፃን መክሊት ትባላለች። እድሜዋ ቢያንስ የ5 እና የ6 ዓመት ህፃን ትሆናለች። እናቷ ከእሷ ጋር አትኖርም። በእንጀራ እናት እንዴት እንደምትሰቃይ ሁሉን ነገር ያትታል። መክሊት እናቷ አትኖር እንጂ አሳዳጊዋ ወይም ሞግዚቷ አማናዊት በጣም አስተዋይና ብልህ ሴት ናት። እውነትን የያዘች ናት። ለህፃን መክሊት በጣም ትወዳታለች። እሷ የምትለው ለህፃናት ሁላችንም ኃላፊነት አለብን ትላለች። አባቷ በሌላ በኩል አባቷ ሚስቱን ቢወድም ኤልያስ አንድ ልጁን የሚወድ ምስኪን አባት ቢሆንም የልጁ ነገር ግን ግራ ገብቶታል። ሁሌ የታመመችበት ወደ ሆስፒታል ሲወስዳት ሆስፒታል ያሉት ዶክተሮች ጭንቀት ነው የያዛት ይሉታል። ለምን እንደምትጨነቅ ግን ግራ የገባው አባቷ ከልጅቱ አንዳንድ ነገሮችን ብቻዋን ስትሆን ሊጠይቃትና ሊያነጋግራት ይፈልጋል። ነገር ግን በጣም ሸርና ተንኮል የተሞላችው ማክዳ ሁሉን ነገር በማበላሸት ትታወቃለች። ማክዳ ህፃን መክሊት ልታወራ ስትል ካፏ እየቀደመች ህፃኗን ምንም ነገር እንዳትናገርና ከተናገረች ደግሞ አባቷን እንደምትገልባት ታስፈራራታለች። መክሊትም አባቷን ስለምትወደው አባቷን ማጣት ስለማትፈልግ ዝምታን ትመርጣለች። ነገር ግን ዝምታን የማትመርጠውና በጉልበቷን በሁሉም አሸናፊ የሆነችው ደስ ትላለች። በነገራችን ላይ በጣም የወደድኳት በተለይ ካራክተሩን የተጫወተችው የበረንዳ ልጅ ሆና በጣም የበረንዳ ልጆች ብዙዎች ናቸው፣ አስተዋዮች ብሎች ከኛ አብረን በልተን አብረን ጠጥተን እኛ የምንከዳዳ ጓደኞች ብዙ አለን። የበረንዳ ልጆች ከአብሯችሁ በልቶ ጠጥቶ አይከዳዱ። ውሻ ለምሳሌ ከእናንተ በልቶ ጠጥቶ አይከዳም ሰው ነው ውሻ ማለት ነው። እነሱ ከእናንተ በልተው ጠጥተው አይከዱም፣ ሰው በጭራሽ አይከዱም። በጭራሽ ብትሞቱ ራሱ አብሯችሁ ናቸው የሚሞቱትና በጣም ጎበዝ ናት። በጣም የወደድኳትና የበረንዳ ልጅ ካራክተሩን እየተጫወተችው አማናዊት እንደ ስሟ አማናዊት ናት። የተሰጣትን አደራ በትክክል የምትወጣ ወርቅና ጌጣጌጥ የማይገዛት ናት። እንዲህ ስትል ትናገራለች። ወርቅም ከፈለግሽ፣ ቤትም ከፈለግሽ፣ ንብረትም ከፈለግሽ ልስጥሽ፣ ነገር ግን አንድ ነገር ልጠይቅሽ፣ ከዚህ ከቤት ውጭ ነኝ ትላለች። በሸርና በተንኮር የተሞላችው ማክዳ ይህንን ትበል እንጂ አማናዊት እኔ አንዲት ተራ ሴት አይደለሁም። የህፃንን እምነትና የህፃንን ሀቅ የምበላ እኔ ተራ ሴት አይደለሁም። እኔ አማናዊት አይደለም አንቺ ጋዚህ መጥቼ የቁሳቁስ ነገር ትዝ ሊለኝ እዛም በረንዳ ላይ ሁኜ ምንም አይነት ነገር አይገዛኝም፣ አያታልለኝም። ሀቅን ልለውጣትና ልሸጣት አልፈልግም ትላለች። ማክዳም በመደጋገም እረ ለቀሽ ውጪ፣ አለበለዚያ ከእኔ ጋር ጦርነት ከከፈትሽ የማሸንፈው እኔ ነኝ ሜዳው ላይ ትላለች። እሷም ቀጥል ታረግና እንደዛ ከሆነ በግልጽ በይፋ ጀመሪው፣ አሸናፊና ተሸናፊውን አብረን እናየዋለን ትላለች። እንግዳስ ይህን ከዚህ በኋላ ይህን ነገር ጀምረነዋል በይፋ ስትል ትናገራለች። አማናዊትም ቀጥይበት በደንብ አድርገሽ፣ ከዛ በኋላ ግን ጸጸቱ ራስሽን ነው የሚገርፍሽ እንደ ፍኖት ትላለች። አማናዊት ይህን ተናግራ ሳትጨርስ ሌላ መዘዝና ኮተት ሊያመጡባት ነው። አባቷ ሳይወዳት አይቀርም። የመክሊት አባት አማናዊት ትክክለኛ ሴት ናት፣ እውነት እንደምትናገር ናት፣ ስለዚህ አትበድያት ወይም አትኮንና ሲል ይናገራል። ነገር ግን ሸርና ተንኮል የምታቅድላት ሁሌ የምትዝጥባት
ማክዳ ትንሽ ነገር ካየ ትንጨረጨራለች። ቅቤ ብረምጣድ ላይ እንደተደረገ ይመስል ትቀልጣለች። ማክዳ ነገሩን ቀለል አድርጋ አታየውም። አማናዊት ደግሞ ትናንሽ ነገሮች እንኳን ካሉ ቀለል አድርጋ የምታይ ልክ እንደ በረንዳ ኑሮ አድርጋ ቤት ውስጥ መኖር የምትችል ተራ ሴትም አይደለችም። አስተዋይና ብልህ፣ በጣም ለህፃናት ያላት አመለካከት። ህፃን መክሌት ትወዳታለች፣ ታጫውታታለች፣ ታበላታለች፣ ታጎርሳታለች። እንዲሁም ደግሞ አልፎም ተርፎ ልብሶቿን እያጠበች ትተኩስላታለች። አባቷም አማናዊትን የወደዳት ልጁን ስለወደደችለት ነው። ልጁን መክሌትም ደግሞ መክሊት ሁልጊዜ የምትናገረው አማናዊት የት ሄዳ ነው? አማናዊት የት ናት? አማናዊት እንዴት እያለች ትጠይቃለች። ይህንን የምትሰማው ማክዳ ግን ይህን ስም ሲጠራባት ያንገሸግሻታል። ወደ ቤቷ አንድ ሰው ጎራ አድርጋለች። ወንድሜ ነው ትላለች። ነገር ግን ወንድሟ ሳይሆን ውሽሟ ነው። ስሙ ዳንኤል ይባላል ወይም ዳጊ ይባላል በቅጥል ስሙ። ዳጊ ወደ ቤት ከመጣ በኋላ ሁሉ ነገር የተቀያየረባት አማናዊት ሁልጊዜ እነሱን በቆረጥ አይነት ትመለከታቸዋለች። አንድ ቀን ግን እጅ ከፍንጅ ይዛቸዋለች። አብረው ሲላላሱና አብረው ተኝተው አንሶላ ሲጋፈፉ ነው የያዘቻቸው። ይህንን ያየችው አማናዊት ተናግራ ይወጣላታል እንጂ በድብቅ ወይም መሽኮትኮት አትወድም። በግልጽ ነገረቻት። ይሄ ነው ወንድሜ ነው ወይ የምትይው? እናንተ ምን እያደረጋችሁ ነው ስትል ትጠይቃለች። ማክዳም ቀጠል ታደርግና ምን ታያለሽ? እኔና ወንድሜ እያወራን ነው ትላለች። አይ የሚያወራሽ አፍሽ ውስጥ ገብቶ ነው ወይ ስትል ትጠይቃለች። ማክዳ ሁሌ መዋሸትና ማስመሰል አይሰለቻትም። እንግዳስ እንደዛ ከሆነ ቀጥሉበት ትልና ይህንን ያየችውን ነገር ለምትወደው ወይም ለልጅቱ ለመክሌት አባት ልትናገር ነበረ። የመክሌት አባትን ስሙን ስጠራ ደንግጠው አማናዊት አፍነው ወደ በር ወሰዷት። ኤልያስም ድምፅ ሲሰማ ወደ ውጭ አመራ። ነገር ግን ኤልያስ ምንም አይነት ድምፅ ቢሰማም አማናዊትን ስላፈናት ዳጊ ወደ በር ሸጉጧታል። ቅንዝንዟና ሁሌ መዋሸት የማይሰለቻት ማክዳ ከበር ብቅ ብላ መቅለብለቧን ቀጠለችበት። የአማናዊትን ድምፅ ሰምቼ የለ ወይ ሲል ይናገራል ኤልያስ። ኤልያስም ምንም ነገር አልሰማህም የኔ ውድ፣ የኔ ፍቅር፣ የኔ ማር፣ የኔ አስክሬምናችን ኮልት እያለች ማታለልና ይህን ማር የተቀባ ምላሷን መደለሏን ቀጠለችበት። ማክዳ አማናዊትን ከበር ስር ያፈናት ዳጊ አማናዊት ይህን ነገር ልትናገር ስለፈለገች ምንም ነገር እንዳተነፍስ አንፍኗት ነበረ። በመታፈኗም ፌንት በላች ወደኋላ። ባሏን ወይም ይዛው የሄደችው ማክዳ መክሊት ልጁ ናት። ማክዳ ሚስቱ ናት። እቺ ደግሞ አማናዊት የምንላችሁ ደግሞ የበረንዳ ልጅ ትሆን እንትኑ ላይ ምስሉ ላይ ብትታዩት ነው የበረንዳ ልጅ ትሆን እንጂ እውነትን የምትናገር ሀቅን የያዘች ናት ማለት ነው። ለመክሊትም በጣም ጠበቃ ነኝ፣ መክሊት ልጄ ባትሆንም ለህፃናት ማዘን ይገባናል የምትላት። መክሊትም ስለምትወዳት አማናዊት ምንም ነገር እንድትሆንባት አይፈልግም። በዚህ የተነሳ አባቷ ይሄን ነገር ስለሚያይ ቀን በቀን የመክሊትን ስሜት መረዳት ችሏል። መክሊት ምንም አማናዊትን ብትወዳት ነገር ግን አማናዊት እናቴ ሁኚ እያለች ትጠይቃታለች። ህፃን ማክዳ መክሊት መቼም በጣም ደስ የምትልሽ ናት የኔ ቆንጆ። ስታምር ደግሞ በዛ ላይ ትንሽ ደግሞ ስትናገር ስታሀዝን በጣም ታሀዝን። እውነት ራሷ እንጀት የምትበላ ዛ ላይ የልጅ ብልጥ ናት፣ እርር ያለች ማለት ነው። እውነቴን ነው የምነግራቸው። የዛሬ ልጆች እኮ ብጭን እርር ያሉ ትክክል ያሉ ናቸው። እዛን መክሊትም አማናዊት የታለች እያለ ሁሌ የምትጠይቀው አባቷም አማናዊት አለች ትመጣለች ይላታል። አማናዊትም አፍነው በአንሶላ ጠቅልለው ከበር ውጭ ጥለው ወይም ሊቀብሯት ነበረ። ህፃን መክሊት ይህን ነገር አይታለች። ይህን ያደረገችው ወይም ያቀዱት አብረው ከማክዳ ጋር ነው። ማክዳ ደግሞ ባሏን ወስዳ ወይም ኤልያስን እና ቶሎ ከዚህ በኋላ እኔ እፈልጋለሁ፣ በቀኑ ምን መሆን ፈልገሽ ነው? ተረጋጊ ይላታል። ነገር ግን እኔ እንደዚህ ያለኝ እያለች ራሷን በውሸት ደብቃ ታታልለዋለች። እሱ አሁን ምንም ማለት አልፈልግም፣ አንድ የሚያሳስበኝ ጉዳይ አለ፣ የት ነው ያለችው አማናዊት ብሎ ይጠይቃል። ሁሌ አማናዊት ትላለህ፣ ከዚች ከበረንዳ ልጅ ጋር እኩል ታረገኛለህ ወይ? አንተ በእሷ ልትቀይረኝ ነው እኔ ስትል ትናገራለች። ነገር ግን ይህን ያደረጉት አውቀው ነው። ምክንያቱም አማናዊት
አማናዊትን ስለገደሏት ወይም አልሞተችም፣ ግን ያው ቶሎ መንቃት አልቻለችም። መንቃት ስላልቻለች በአንሶላ ጠቅልለው ከቤት ውስጥ ሊጥሏት ነው የፈለጉት። ይህን ያየችው ህፃን መክሌት አጎቴ ምን ልታደርግ ነው ስትል ትጠይቀዋለች። ኧረ ምንም አይደለም እቃቃ ነው ይላታል። ልጅቱ ግን ብልጥ ስለሆነች እቃቃ አይደለም ሰው እኮ ነው ትለዋለች። እኮ እሷ እኮ አማናዊት ናት፣ የማያት እኮ አማናዊ ናት ስትል ትጠይቀዋለች። ነገር ግን ይህን እውነቱን መሸሸግ የፈለጉት ማክዳና ዳጊ አማናዊትን ጠቅልሎ በፎጣ ወይም በአንሶላ ጠቅልሎ ከቤት ውጭ ጣላት። አባቴ አባቴ ስትል ትጠራለች ህፃን መክሌት። ነገር ግን ይቺ ሰይጣንና የተረገመች በጣም የምትገርም ሴት በጣም አንዳንዴ ሸርን እውነትን ስትደብቁ ያማል። እውነቴን ነው የምነግራችሁ። እውነት ምንም ብትመነምን መውጣቱ አይቀርም። ብዙ ሰዎች አላችሁ እውነትን በውሸት በጣም አግበስብሳችሁ አድበስብሳችሁ ልኑር የምትሉ። እውነት ልንገራችሁ ራሱ አንቃ አውጡ ብላ ነው አንገታችሁን የምትይዛችሁ። እና ማክዳ ያንን የተጠቀመችው ማክዳም በውሸት ታፍና ስለነበረ የህፃን መክሌትን አባት እያታለለች መያዝ ጀመረች። የህፃን መክሌት አባትን የመክሌትን ድምፅ ስለሰማው መውጣት አለብኝ ሲል ተንጨረጨረች። ብረት ምጣድ ላይ እንዳለ ቅቤ እንዳለ ቀለጠች። ምን ሆነሽ ነው ልጄ በማለት ይጠይቃል። ዳጊም ማስመሰሉንና ድራማውን ስለቀጠለበት አይነ ስውር መስሎ ቤት ውስጥ የገባው አይነ ስውር መስሎ ነው እንደወደቀና የአይነ ስውሩ መነጸሩ መሬት ላይ እንደወደቀበት እንዲሁም የአይነ ስውር ዱላ ወይም በትሩ እንደወደቀበት አስመስሎ በር ይዳስሳል። በር ቢዳስስም ህፃን መክሌት ግን እምትታለች ስላልከነች ስትል ትጠይቃለች። ህፃን መክሌት ይህን ጥያቄ ትጠይቅ እንጂ ዳጊ መመለስ አልፈለገም። እቃቃ ነው ምንድን ነው እያለ ማታለል የጀመረው። ህፃን መክሌት አባቴ አባቴ ብላ ስትጠራ አባቷም ከበር ከፍቶ ወጣ። ነገር ግን በሽርና በተንኮል የተሞላችው ማክዳ ለማግበስበስ ሞክራ ነበረ። በስተመጨረሻም ህፃን መክሌት ይህን ነገር አይታ ዝም ማለት ነው ያለባት። ምክንያቱም ማክዳ አስፈራርታታለች። በሌላ ቀን እንደምንም ብላ ወደ ቤት አመራች። ወደ ቤት ያመራችው የህፃን መክሌት ሞግዚት የሆነችው አማናዊት ወደ ቤት ስታመራ ይህን ነገር መቀበል ያልፈለገችው ማክዳ መክሌት ማለት ነው። ይህን መቀበል ያልፈለገችው ማክዳ ቢያንገበግባትም መዋዝ ስላለባት ልብሷን እየተኮተሽላት ነበረ የህፃን መክሌትን። ነገር ግን ይህንን መቀበል ወይም ማመን ወይም ለምን ታረጊያለሽ ብላ እሪቁቁ ብላ ተንጨረጨረች። ማክሌት ማለት ነው። ይሄን ነገር ብታደርግም አንቺ የህፃኗን ልብስ የምተኩሽ ከሆነ እኔ ደግሞ የአንቺን ፊት ነው የምተኩሰው ብላ ግብ ተያይዘዋል። እውነት የሷን ፊት ተተኩስላት ይሆን? ህፃን መክሌትስ ምን ትሆን ይሆን? ታለቅሳለች ወይስ ከአባባ ምን ትለው ይሆን? እውነትንና ሀቅን የያዘችው እሷስ ምን ይፈጠር ይሆን? የልጅቱስ አባት ምን አይነት ውሳኔ ውስጥ ይሆን? በቀጣይ ክፍል እናቀርብታለን። ህፃን ማክዳ በጣም አስተማሪና ዘና የሚያደርግ ቁም ነገር አዘል ድራማ ነው። ላይክ እና ሰብስክራይብ፣ ሼር፣ ኮሜንት በማድረግ ቪዲዮውንም ጀምሩት ጨርሱት እንላለን። እንግዲህ በሚቀጥለው እስከምንገናኝ ቸር ሰንብቱ። ሰላም አለይኩም ወራህመቱላሂ ወበረካቱ።